አላሙዲን የጠፉ ቢሊዮነሩ ከመጋረጃ ጀርባ። በትንሿ የኢትዮጵያ ከተማ ተወልዶ የስዊድንን ግዙፍ የኃይል ነዳጅ አቅርቦት መሰረተ ልማት በብቸኝነት ተቆጣጥሮ የኢትዮጵያን የኢኮኖሚ ደም ስራ አንቀሳቅሶ በመጨረሻም ከዓለም የፋይናንስ መድረክ ላይ እናም ከቢሊዮነሮች ዝርዝር ውስጥ ድንገት የተሰወረው ቢሊዮነሩ አላሙዲን ታሪክ እጅግ አስገራሚ ነው። ይህ የፈጠራ ልቦለድ አይደለም፣ ወይም ደግሞ በሆሊውድ የፊልም ጸሐፊዎች የተቀነባበረ ትረካም አይደለም። ይህ አስደንጋጭ እውነተኛና ጥልቅ የሆነው የሼክ መሐመድ ሁሴን አሊ አላሙዲን ድንቅ ታሪክ ነው። በአንድ ወቅት ከገመቱት በላይ አድጎ የተጣራ ሀብታቸው ከ13 ቢሊዮን ዶላር በላይ በመድረሱ በፕላኔታችን ላይ እጅግ ሀብታሙ ጥቁር ሰውና የኢትዮጵያ የማይገረሰስ የኢኮኖሚ ንጉሥ በመባል ይከበሩ ነበር። በሳውዲ ሪያድ እጅግ ውድና የቅንጦት ቤተመንግስቶች እንዲሁም በስዊድን ስቶክሆልም ወሳኝ መንግስታዊ ቦታዎች ሁሉ ያለምንም ገደብ ይንቀሳቀሱ የነበሩት እኚህ ሰው ጸጥ ያለ ነገር ግን እጅግ ግዙፍ የሆነ ኃይልን ይዘው ነበር። ከዚያም ግን በሚያስደንቅ ሁኔታ በድንገት ዓለም እኒህ ጉምቱ ቢሊዮነር የት እንዳሉ አጣቻቸው። አልሞቱም፣ አልከሰሩምም፣ ወይም ሀብታቸውን አላጡም። በቀላሉ ከሚያብረቀርቀው የዓለም የቢሊዮነሮች ዝርዝር ውስጥ ግን ተነዋል። ከብርሃኑ ይልቅ ጥላውን መርጠው ተሰውረዋል። ይህ ስለ ስልጣን፣ ስለ ማንነት፣ ስለማይታሰብ ግዙፍ ሀብትና ወደ ፍጹም ስልጣን ዙፋን ከመጠን በላይ መቅረብ በመጨረሻ ወደማይወጡት እስር ቤትነት ሊቀየር እንደሚችል የሚያሳይ እጅግ አስደናቂ ታሪክ ነው። የአፍሪካን ቀንድ የልብ ትርታ ለሚረዱ በተለይም ስማቸው እንደራሳቸው ስም አድርገው ለሚያውቁ ኢትዮጵያውያን የአላሙዲን መጥፋት ያስጨንቃቸው ነበር። ለመሆኑ እሳቸው ለምንና እንዴት ተሰወሩ? የትስ ገቡ? ከወሎ ተነስተው እንዴት የፕላኔታችን ቁጥር 1 ጥቁሩ ቢሊዮነር እስከመባል ደረሱ? የገጠማቸውስ ምንድነው? ሰሞንኛ በእነዚህ ጉዳዮች ላይ አስደናቂ ጥንቅር አዘጋጅቶላችኋል። እስከ መጨረሻው አብራችሁን ዝለቁ። የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል። በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና 3-in-1 ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቶ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለንዎታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢውልደር ሪል ስቴት። ከወሎ ደሴ የወጣው ጥቁሩ ቢሊዮነር የአላሙዲ ስራ መሰረትና መነሻ ምን ይመስል ነበር? ስለ መሐመድ ሁሴን አላሙዲ በስፋት የሚነገረው የተለመደ አፈ ታሪክ እሳቸውን ከከባድ ድህነትና ጦርነት ሸሽቶ እንደተሰደደና የማይቻለውን አሸንፎ ግዙፍ ግዛት እንደገነባ ምስኪን ስደተኛ አድርጎ ይስላቸዋል። ይህ ትርክት ሙሉ በሙሉ ስህተት ሲሆን እውነታው ከዚህም እጅግ የራቀና የላቀ እንዲሁም አስደናቂ ነው። የተወለዱት በ1938 ዓ.ም በታሪካዊቷና በማዕከላዊ ሰሜን ኢትዮጵያ በምትገኘው ወሎ ደሴ ከተማ ውስጥ ሲሆን ብዙዎች ደግሞ አይ ወልዲያ ከተማን የተወለዱት ይላሉ። ነገር ግን እሳቸው ደሴ ተወልደው ወልዲያ እንዳደጉ ታሪካቸው ይናገራል። ሕይወታቸው የሚጀምረው ደግሞ እንደሚወራው በድህነት ውስጥ ሳይሆን በዓለም አቀፍ ንግድ በተሰማራ ጉምቱ ቤተሰብ ውስጥ ነው። አባታቸው አልሃጂ ሼክ ሁሴን አላሙዲን በኢትዮጵያ መጥተው በንግድ የተሰማሩ በቅመማ ቅመምና በቡና ንግድ ከፍተኛ ሀብት ያፈሩ ታዋቂ የየመን ሀድራሚ ነጋዴ ነበሩ። እናታቸው ደግሞ ወሎዬ ኢትዮጵያዊ በመሆናቸው እሳቸውን ከተወለዱበት መሬት ጋር በጥብቅ እንዲተሳሰሩ አድርጓቸዋል።
ያኔው ወጣቱ መሐመድ ያደጉት በደሴ አቅራቢያ በምትገኘው ደማቋ የወልዲያ ከተማው ሲሆን ከቅርብ ዓመታት በፊት ላደጉባት ወልዲያ በራሳቸው ወጪ የእግር ኳስ ስታዲየም ገንብተው መስጠታቸውም የሚታወስ ነው። ቤተሰባቸው የሁለት የተለያዩ ባህሎች ጥልቅ ውህደት መገለጫ ስለነበር ማታ ማዕድ ላይ ሲቀመጡ በአረብኛ ቋንቋ ይነጋገሩ ነበር። በቀን ወደ አደባባይ ሲወጡ ደግሞ አማርኛን አቀላጥፈው ይናገሩ ነበር። ይህ ሁለገብ አስተዳደግ የመጀመሪያው የባህልና የቋንቋ ሊቅነት ትምህርት ቤታቸው ነበር። በአስራዎቹ ዕድሜ ውስጥ ያሉ ከአባታቸው ቤተሰቦች ጋር ለመኖር ከወንድማቸው ጋር ወደ ሳውዲ አረቢያ የተጓዙ ሲሆን በሂደትም የሳውዲ ዜግነትን አግኝተዋል። ሆኖም ግን ዋና ቁም ነገር እሳቸው መቼም ቢሆን የአንዱ ዓለም ብቻ ሙሉ አባል ሆነው አያውቁም። በሳውዲ አረቢያ ውስጥ የኢትዮጵያዊ እናታቸው የዘር ሐረግና ፊታቸው ላይ ያለው የማይካደው የአፍሪካዊ ጥቁር ገጽታ ከሌሎች የተለዩ ወይም ባዕድ እንዲሆኑ ግን አድርጓቸዋል። ለኢትዮጵያ ደግሞ የሳውዲ ስራቸውና የባሕረ ሰላጤ ሀብታቸው ተደራሽነት እጅግ ግዙፍና ከሞላ ጎደል የውጭ ሀገር ሰው አስመስሏቸዋል። ይህንን ባለሁለት ማንነት ግን እሳቸው እንደ ድክመት ከመመልከት ይልቅ ለማንም የማይበገር ጠንካራ የጦር መሳሪያ አድርገው ቀየሩት። በሁለት የተለያዩ ዓለማት መካከል መሆን ጉዳት ሳይሆን የላቀ ስትራቴጂካዊ ቦታ መሆኑን ገና በለጋ ዕድሜያቸው ተረዱ። በባህል በፖለቲካና በፋይናንስ ዓለም መካከል በቀላሉ መግባባትና መተርጎም የሚያስችል ተፈጥሯዊ ችሎታ ስለነበራቸው ሌሎች ባለሀብቶች ፍርሃትና ትርምስ ብቻ በሚያይበት ስፍራ እሳቸው አስገራሚ ድሎችን መመልከት ቻሉ። ሁለቱን ዓለማት ያስተሳሰሩት ባለጉልበት እንዴት የማይታመነውን የሀብት ማማ መገንባት ቻሉ? የመሐመድ ሁሴን አላሙዲ ወደማይታመን የሀብት ማማ መመንጠቅ የድል ወይም የአንድ ጊዜ ድንገተኛ ቁማር ውጤት ግን አልነበረም። ይልቁንም ልዩ ማንነታቸውን በከፍተኛ ጥበብ የመጠቀማቸው ስሌታዊ ውጤት እንጂ። ሀብታቸውን መገንባት የጀመሩት በሳውዲ አረቢያ የኮንስትራክሽን እና የሪል ስቴት ዘርፍ በከፍተኛ ፍጥነት እያደገ በነበረበት ወቅት ነበር። ነገር ግን እውነተኛው ሊቅነታቸውና አስደናቂ ስኬታቸው የታየው የባህል ውህደታቸውን እንደ ድልድይ በመጠቀም የማይተካ የካፒታል ፍሰት ማስተላለፊያ ቱቦ መሆን ሲጀምሩ ነበር። የባሕረ ሰላጤ ባለሀብቶች ወደ አፍሪካ ቀንድ ሲመለከቱ የሚያዩት ከፍተኛ ስጋትን፣ የፖለቲካ ለመረጋጋትንና አስፈሪ ትርምስን ብቻ ነበር። ምዕራባውያን ባለሀብቶችም ተመሳሳይ ፍርሃትና ማመንታት ነበራቸው። አላሙዲ ግን የተለየ እይታ ነበራቸው። የእናታቸውን ሀገር አዩ። ካፒታል የተራበች ነገር ግን እጅግ ከፍተኛ አቅም ያላት ሀገር መሆኗንም ተረዱ። በፈጠሩት እጅግ ግዙፍ የሆነው ሚድሮክ ወይም ሙሐመድ ኢንተርናሽናል ዴቨሎፕመንት ሪሰርች ኤንድ ኦርጋናይዜሽን ካምፓኒስ የተሰኘ ስብስብ አማካኝነት ታሪክን በኢትዮጵያ ምድር እንደገና እንደ አዲስ መጻፍ ጀመሩ። እሳቸው ከፍተኛ ስልጣን ያላቸው የኢትዮጵያ መንግስት ሚኒስትሮች እንኳን ሊጠጓቸው የማይችሉትን በሪያድ የሚገኙ ጥብቅ በሮች የመክፈት ብርቅዬ ችሎታም ነበራቸው። በተመሳሳይ ጊዜ የባሕረ ሰላጤው የንጉሣዊ ቤተሰብ አባላት በፍጹም ሊረዱት የማይችሉትን የኢትዮጵያን ፖለቲካና ባህል ጠንቅቀው ያውቁ ነበር። እሳቸው እነዚህን ሁለት የተለያዩ ዓለማት ማቋረጥ ብቻ ሳይሆን የቢሊዮን ዶላር ግብይቶች ሊከናወኑበት የሚችል ሶስተኛና አዲስ ዓለምን ፈጠሩ። የኢትዮጵያ መንግስት ከፍተኛ የውጭ ኢንቨስትመንት ፈልገው ነበር። ነገር ግን አስፈላጊ ግንኙነት በሌለው ጊዜ አላሙዲ የበረሃውንም ሆነ የተራራውን ቋንቋ የሚናገሩ ብቸኛ መፍትሄ ሆነው ብቅ አሉ። የባህል ክህሎት ከማንኛውም ባህላዊ ንብረት በበለጠ ፍጥነት ካፒታልን እንደሚያበዛ አረጋግጠዋል። ይህንንም የውስጥም የውጭም ሰው የመሆን ማንነታቸውን በመጠቀም ሙሉ በሙሉ በተለያዩ የጂኦፖለቲካዊ መልክዓ ምድሮች ላይ ሀብትን በብቸኝነት መቆጣጠር የሚያስችልን አቅም ፈጠሩ። ወደ አውሮፓ የተሻገረው ጥቁሩ ኢትዮጵያዊና የነዳጁ አብዮት በስዊድን የአላሙዲን ግዛት ስፋትና ጥልቀት ለመረዳት እጅግ ተቃራኒ የሆኑ ዓለማትን የሚያሳይ ካርታ መመልከት ያስፈልጋል። እሳቸው በቃልም በተግባርም በወርቅና በበረዶ ላይ የተገነባ ግዛት አላቸው። በሚታየው የፋይናንስ ግዛታቸው ጫፍ ላይ የተጣራ ሀብታቸው ከ13 ቢሊዮን ዶላር በላይ ደርሶ ነበር። ይህም ፎርብስና ብሎምበርግ በጥብቅ የሚከታተሏቸው ግዙፍ ሰው አድርጓቸውም ነበር። የእሳቸው የኢንቨስትመንት ስብስብ በባህላዊም ሆነ በመልክዓ ምድራዊ አቀማመጥ ሙሉ በሙሉ በተለያዩ ሁለት ሀገራት ላይ የተመሰረተ ነበር። በረዷማና ዘመናዊ በሆነችው ስዊድን እንዲሁም ፀሐይ በሚያቃጥላትና ጥልቅ ታሪክ ባላት ኢትዮጵያ። በ1990ዎቹ ውስጥ ይህ ሳውዲ ኢትዮጵያዊ ነጋዴ በዓለም ላይ እጅግ ግልጽነት ወዳላት ሀገር ስዊድን በመግባት ትልቁን የኃይል መሰረተ ልማት በዘዴ ተቆጣጠረ።
በኮራል ፔትሮሊየም ሆልዲንግስ አማካኝነት ፕሪም የተሰኘውን ኩባንያ በመግዛት በሲልኬንና በጎተንበርግ የሚገኙ ግዙፍ የነዳጅ ማጣሪያዎችን እንዲሁም በሚሊዮኖች የሚቆጠሩ የስዊድን ዜጎችን የዕለት ተዕለት ኑሮ የሚያንቀሳቅሱ በመቶዎች የሚቆጠሩ የነዳጅ ማደያዎችን በበላይነት ማስተዳደር ጀመሩ። በተመሳሳይ ጊዜ በሺዎች የሚቆጠሩ ኪሎሜትሮች ርቃ በምትገኘው አገራቸው የኢትዮጵያን የኢኮኖሚ የልብ ትርታ በእጃቸው አስገቡ። ታዋቂው ሸራተንን አዲስ አበባ ገነቡ። ሸራተን ታዲያ የቅንጦት ሆቴል ሳይሆን በከተማ ውስጥ ያለች ከተማ በመባል የሚታወቅና ለዲፕሎማቶች፣ ለመንግስት መሪዎችና ለዓለም አቀፍ ኃይል ደላሎች የመገናኛ ማዕከል ነው። በሀገሪቱ ትልቁ የሆነውን ግዙፉን የለገደንቢ ወርቅ ማዕድን በመግዛት የኢትዮጵያን ውድ ማዕድናት የማውጣት ሂደት ከፍተኛውን ድርሻም ተቆጣጠሩ። ወደ መካከለኛው ምስራቅ ጥራት ያላቸውን የእንስሳትና የግብርና ምርቶችን ወደ ውጭ የሚልኩ ሰፊ የግብርና ኢንዱስትሪዎች ላይም ቢሊዮኖችን አፈሰሱ። በተጓዳኝም የአገር ውስጥ የሲሚንቶ የብረታ ብረትና የኮንስትራክሽን አቅርቦት ሰንሰለቶችንም በበላይነት ያዙ። በኢትዮጵያ ታዋቂውን ዳሽን ባንክ አቋቋሙ። በሚድሮክ ስር እልፍ ድርጅቶችንም መሰረቱ። ማንም የማይወዳደራቸው የኢትዮጵያ ቁጥር 1 ባለሀብት ሆነውም ዘለቁ። ዛሬ ላይ የፋይናንስ ተከታታዮች ግምታዊ ሀብታቸውን ወደ 8 ወይም 9 ቢሊዮን ዶላር ዝቅ አድርገው ቢገምቱትም የሀብታቸው መጠን ግን ምንም አልተነካም። ምክንያቱም የእሳቸው ሀብት በስቶክ ገበያ ቁጥሮች ላይ ሳይሆን በየዕለቱ በሚወጡ የተፈጥሮ ሀብቶችና በማያቋርጥ የኃይል ማጣራት ላይ የተመሰረተ ተጨባጭና ኦፕሬሽናል ግዛት ነው። የወርቁ ማቆያና የተሰወረው ሰው ቢሊዮነሩ ለምን ጠፉ? የከፍተኛና ገደብ የለሽ ሀብት አሳዛኙ ጥልፍልፍ ወይም ፓራዶክስ ወደ ፍጹም ስልጣን ከመጠን በላይ መቅረብ በፍጥነት ወደማይወጡት እስር ቤትነት ሊቀየር መቻሉ ነው። ለ10 ዓመታት አላሙዲን በሳውዲ ንጉሳዊ ቤተሰብ ልዩ መዋቅር ውስጥ በጥልቅ ተቆራኝተው ነበር። ቢሊዮኖቻቸው በዓለም ላይ እጅግ ልዩ በሆኑ ጠረጴዛዎች ላይ መቀመጫም ገዝተውላቸው ነበር። ነገር ግን የአስገራሚ ቅርበት የማይታይና አስፈሪ ዋጋ ነበረው። በሁኔታዎችና በሰዎች ፈቃድ ላይ የተመሰረተ ሉዓላዊነትም ሰጥቷቸው ነበር። በዳር 2017 ዓ.ም እንደ አውሮፓውያን አቆጣጠር የጨዋታ ያልጻፉ ሕጎች በድንገትና በከፍተኛ ኃይል መቀየር ጀመሩ። በጊዜው ሳውዲ አረቢያ ጥብቅና አጠቃላይ የጸረ ሙስና ዘመቻ የጀመረ ሲሆን በደርዘን የሚቆጠሩ ልዑላንን፣ ከፍተኛ ባለስልጣናትንና የማይነኩ ተብለው ይታሰቡ የነበሩ ባለሀብቶችን በቁጥጥር ስር መዋል ጀመረች። አላሙዲን በሪያድ በሚገኘው ሪትዝ ካርትል ውስጥ ተይዘው ተገኙ። ይህ ባለ 5 ኮከብ የቅንጦት ሆቴል በአንድ ጀመር በወርቅ ወደ ተለበጠ እስር ቤትነት ተቀይሮ ነበር። ለ14 አስጨናቂ ወራት ያህል የስዊድን ነዳጅና የኢትዮጵያን ወርቅ በባለቤትነት የያዙት እኚህ ጉምቱ ሰው አንድ ሆቴል ክፍል ውጪ ለመውጣት እንኳን በገንዘባቸው መግዛት አልቻሉም ነበር። ይህ ስለ ሀብትና ተጽዕኖ ያለንን የተለመደ ግንዛቤ ሙሉ በሙሉ የሚያፈርስ እጅግ መራራ እውነታ ነው። ሆኖም ግን አካላዊ ነፃነታቸውን ተገፈው በጨለማ ውስጥ በነበሩበት ጊዜ አንድ እጅግ አስገራሚና ጥልቅ የሆነ እውነታ ተከሰተ። እሳቸው ቢታሰሩም የተንሰራፋው ግዛታቸው ግን ስራውን አላቆመም። የስዊድን ሰራተኞች በሚሊዮን የሚቆጠሩ በርሜል ነዳጆችን ማጣራታቸውን ቀጠሉ። የኢትዮጵያ ማዕድን አውጪዎች ንጹህ ወርቅ ከመሬት ውስጥ ማውጣታቸውንም አልገቱም። ሸራተን ሆቴልም የመንግስት መሪዎችንና ዓለም አቀፍ ዲፕሎማቶችን ማስተናገዱን አላቋረጠም። የሚድሮክ ድርጅቶችም ስራቸውን ፈጽሞ አላቆሙም። እንደውም በቅርቡ ለምስጉን ሰራተኞቻቸው ሲሸልሙ በቪዲዮ ቀርበው እመጣለው እያሉ ነበር። እሳቸው ታዲያ እጅግ በሚስጥር በተያዘና ይፋ ባልተደረገ ስምምነት በ2019 ዓ.ም መጀመሪያ ላይ ከሆቴል እስር ተፈቱ። ግን ከሳውዲ መውጣት አልቻሉ። በወቅቱ ወደ ዓለም የወጡት ሙሉ በሙሉ ተቀይረው ነበር። ስማቸው ለማጥራት ወደ ዓለም አቀፍ ሚዲያ ሮጡም ወይም በፎርብስ ቢሊዮኖች ዝርዝር ላይ የነበራቸውን ከፍተኛ ቦታ መልሰው ለማግኘት በቁጣ አልተዋጉም። ከዚህ ይልቅ ከባድ ጸጥታን መረጡ። መሐመድ ሁሴን አላሙዲ ከህዝብ እይታ የተሰወሩት እጅግ ከባዱን የህይወት ትምህርት ስለተማሩ ነው። እውነተኛና ዘላቂ ስልጣን ምንም አይነት አድናቂ ወይም ተመልካች አያስፈልገውም። አውዳሚው ማዕበል ሲመጣናም ሁሉም ነገር ሲናወጥ መትረፍና ማሸነፍ የሚለካው በመጽሔቶች የደረጃ አሰጣጥ ሳይሆን ማንም ሳያቸው በጨለማ ውስጥ እንኳን ያለ ችግር መስራታቸውን በሚቀጥሉ ጸጥተኛ ታጋይ ሰዎች መሆኑን በተግባር በማረጋገጥ የህይወት ዘመን ስራቸውን ለህዝብ እውቅና ሳይሆን ለስርዓታዊ ቀጣዩነት እንዲመች አድርገው ሰርተዋል። የተወደዳችሁ የሰሞንኛ ቤተሰቦች ዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል።
በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና 3-in-1 ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቱ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለኖታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢውልደር ሪል ስቴት